በአፍሪካ ህብረት ግቢ ውስጥ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ህንፃ ተሰይሞላቸዋል። መለስ ዜናዊ የአፍሪካ ሀገራት ከቅኝ ግዛት ከወጡ በኋላ ከተነሱ መሪዎች መካከል በአፍሪካ ጉዳዮች ከፍተኛ ተጽዕኖ የነበራቸው መሪ እንደነበሩ ብዙዎች ይስማማሉ። አቶ መለስ ለኢትዮጵያ ብቻ ሳይሆን የአፍሪካን ድምፅ በታላላቅ የዓለም መድረኮች ላይ በእውቀትና በአንደበተ ርቱዕነት ይዘው ሲያንጸባርቁ ይታወሳሉ። በተለይም ለአፍሪካ የልማታዊ የሀገር አስተዳደር ተመራጩ መንገድ ነው በማለት ምዕራባውያንን ሞግተዋል። የአፍሪካ ህብረት መሪዎች በአየር ንብረት ጉዳይ ላይ ኮሚቴ ሲያቋቁሙ መሪ አድርገው የሰየሙት አቶ መለስን እንደነበረም ይታወሳል። ከአየር ንብረት ጋር ተያይዞም አፍሪካ በቂ ካሳ ይገባታል በማለት መላውን የአፍሪካ ሀገራት በአንድ ድምፅ አሰባስበው ጉዳዩ እስከ አሁን የዓለም መሪዎች አንዱ መነጋገሪያ ሀሳብ እንዲሆን ከፍተኛውን ሚና ተጫውተዋል። በተለይ ኢትዮጵያውያን መለስ ዜናዊን በአንድ ውለታቸው ያስታውሳሉ። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንዲሸጋገር በቶጎ ሎሚ ሲሰባሰቡ በአንዳንድ መሪዎች የህብረቱን መቀመጫ መለወጥ ይገባዋል የሚል ሐሳብ አንስተው ነበር። በወቅቱ አቶ መለስ ዜናዊ ኢትዮጵያ በዘመናት መካከል በመሪዎቿ ልዩነት ሳይኖር በአፍሪካ ነጻነትና አንድነት ዙሪያ ያላትን የጸና አቋምና አስተዋጽኦ በጉልህ ድምፅ በማንጸባረቅ ጉዳዩ ዳግመኛ የመወያያ ርዕስ እንዳይሆን አድርገዋል። ለዚህና ለሌሎች በርካታ አስተዋጽኦአቸውም በህብረቱ ግቢ ውስጥ ይህ ህንፃ እንዲሰየምላቸው